አዲስ አበባ ከተማ ዓለም አቀፍ ከተማነቷን የሚመጥን የሰላምና ጸጥታ አከባበር እንዲኖራት ዘርፈ ብዙ ስራዎች በመስራት ላይ ይገኛል። ከነዚህ ስራዎች መካከልም የጸጥታውን ዘርፍና አመራሩን በስልጠና ማጎልበት ይገኙበታል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በኢትዮጵያ ፖሊስ ዩኒቨርሲቲ ለአመራሮችና ባለሙያዎች ለ2 ዙር የዘለቀ ስልጠና ሰጥቷል። በንድፈ ሐሳብና የአካል ብቃት ሲሰጥ የቆየው ስልጠና ሲጠናቀቅ የማጠቃለያ መርሃ ግብርና የእውቅና መድረክ ተካሂዷል። ቴክኖሎጂ የተደገፈ የጸጥታና የደህንነት አጠባበቅ ተግባራዊ ለማድረግ የሚያስችል ብቁ የሰው ኃይል ለማፍራት በትኩረት እየተሰራ እንደሚገኝ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ተናግረዋል። በቴክኖሎጂ የተደገፈ የጸጥታ የደህንነት አጠባበቅ ስራችንን ለመስራት ወደ ተግባር ገብተናል። ለዚህ ዝግጁ የሆነ ቴክኖሎጂውን የተረዳ ለአተገባበርም የተሻለ እውቀትና ቁመና ላይ የደረሰ የሰው ኃይል መገንባት ከምን ጊዜውም በላይ ለተቋም ግንባታችን አስፈላጊ ነው ብለን የተቋም ግንባታችንን ለማሳካት አንዱ ትልቁ የሆነውን የሰው ኃይል ስራችንን ለመስራት ትኩረት አድርገን በተለይ ይሄንን ደግሞ ለመስጠት ትልቅ ብቃትና ይሄንንም የማሰልጠን አቅም ያለው የኢትዮጵያ ፖሊስ ዩኒቨርሲቲ ውስጥ አስገብተን የንድፈ ሐሳብም ብቻ ሳይሆን የጸጥታ ስራንም ለመፈጸም የሚያስችል ቁመና ላይ የደረሰ የአካል ብቃትም ጭምር ስልጠና ወስደው በተገቢ ሁኔታ ስልጠናቸውን ያጠናቀቁ አካላትን ማጠቃለያ ፕሮግራም ነው። 7ኛው ጠቅላላ ምርጫ ዲሞክራሲያዊ ሆኖ እንዲጠናቀቅ ከተቋማችን ተልዕኮ አንጻር በቂ ቅድመ ዝግጅት አድርገናልን ብለዋል ኃላፊዋ። አሁን ያለነው 7ኛው ሀገራዊ ምርጫ ለማካሄድ 2 ሳምንት የቀረን ወቅት ላይ ያለነው። ከዚህ አንጻር በተለይ ከቢሮአችን ተልዕኮ አንጻር ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ ከማድረግ አንጻር ከላይ እስከታች ያለው አመራር ፈጻሚ በተደራጀ በተናበበና በጋራ በተሰናሰለ መልኩ ከጸጥታ መዋቅሩ ጋር እጅና ጓንት ሆኖ ከሁሉ በላይ ደግሞ የከተማችን ሰላም አስተማማኝና ዘላቂነቱ ለባለፉት ተከታታይ 5 ዓመታት የቆየው የህዝቡ ተሳትፎ እጅግ የላቀ በመሆኑ ነው። በኢትዮጵያ ፖሊስ ዩኒቨርሲቲ በ2 ዙር ሲሰጥ የቆየውን የንድፈ ሐሳብና የአካል ብቃት ስልጠና የወሰዱ ሰልጣኞች ስልጠናው አቅምን የሚገነባ ሳይንሳዊና በቴክኖሎጂ የተደገፈ የሰላምና የጸጥታ አገልግሎት ለመስጠት የሚያስችል እንደሆነ ገልጸዋል። ዓለም አቀፋዊ ሁኔታ ምን ይመስላል? አህጉራዊ ሁኔታ ምን ይመስላል? የከተማችን፣ የክፍለ ከተማችን፣ የወረዳችን ሁኔታ ምን ይመስላል? በሚል ዝርዝር ሳይንሳዊ የሆነ ስልጠና ነው የተሰጠን። በዚህ መሰረት ደግሞ እኛም ወደ ተግባር ገብተን ለውጥ የምናመጣበት ስኬት የምናስመዘግብበት ብለን ነው የወሰድነው። ከስልጠናው እጅግ በጣም አዳዲስ ነገሮችን ያገኙበት ነው። ስለዚህ ስልጠና በአጠቃላይ ለሰራተኛው አሁን በተለይ ስራ ውስጥ ላለው ሰራተኛ በፊት የማያውቃቸው የጸጥታውን ሁኔታ በደንብ እንዲረዳውና ስራውን በአግባቡ ለህብረተሰቡ እንዲሰራ ያግዘዋል ማለት ነው። 7ኛው ጠቅላላ ምርጫ ዲሞክራሲያዊ ሆኖ እንዲጠናቀቅ ለማስቻልም ስልጠናው አጋዥ እንደነበረ ሰልጣኞቹ አንስተዋል። ቀጣይም በሚኖረን 7ኛው የሀገራዊ ምርጫ ጋር ተያይዞም እንደ ሰላምና ጸጥታ በቂ ዝግጅት ያደረግንበት ሁኔታ ነው ያለው ማለት ነው። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ ሆኖ እንዲጠናቀቅ ምርጫውን እኛ እንደ ጸጥታ አካል ገለልተኛ ሆነን ህዝቡን ለማገልገል ገለልተኛ ሆነን ምርጫው እጅግ ሰላማዊና ፍጹም ሰላማዊ ሆኖ እንዲጠናቀቅ ማገዝ እንዳለብን ነው።